ባለፈው የመጀመሪያው ዙር የኤን ጋት እና ጋት ላይ ከተጠየቁ ጥያቄዎች ውስጥ በጣም ሪፕሬዘንታቲቭ የሆኑ ጥያቄዎችን በዚህ ቪዲዮ ለመስራት እንሞክራለን። ሰላም ውድ የአውቶ ቲፕስ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። እንግዲህ ከላይ እንደገለጽኩላችሁ በ2018 ዓ.ም ፈርስት ራውንድ ላይ ከተጠየቁ የጋት እና የኤን ጋት ጥያቄዎች ውስጥ በጣም ሪፕሬዘንታቲቭ እና ድጋሜ አሁን ጥር ላይ ወይም በቀጣይ የምትፈተኗቸው ፈተናዎችም ላይ ድጋሜ አፒር ያደርጋሉ ብዬ ያሰብኳቸውን በጣም ብዙ ኤሪያዎችን የሚነካኩ ጥያቄዎችን ሰሌክት አድርጌ በዚህ ቪዲዮ ይዤላችሁ መጥቻለሁ። በቀጣይም የዚሁ አይነት ጥያቄዎችን ለመስራት እንሞክራለን። ስለዚህ ለአውቶ ቲፕስ ዩቲዩብ ቻናል አዲስ ከሆናችሁ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ደግሞ ከዚህ በፊት የተጠየቁ ሙሉ የጋት እና የንጋት ጥያቄዎችን በጣም ኢምፖርታንት የሚባሉ ሁለቱም ፈተናዎች ላይ የሚመጡ ኮንሰፕቶችን ያካተተ ምርጥ ቱቶሪያል ቪዲዮ ማግኘት ከፈለጋችሁ ኦንላይን ፖርታላችን ላይ ማለትም howtotips.com ላይ አሁኑኑ አፕላይ አድርጋችሁ ሙሉ ጥያቄዎቹን ከነ ማብራሪያቸው እንደዚሁም ተጨማሪ ኖቶችን ማግኘት ትችላላችሁ። ስለዚህ አሁኑኑ እዚህ ላይ አፕላይ እንድታደርጉ ነው እኔ ሪከመንድ የማደርገው። በአጭር ጊዜ ውስጥ ፈተናውን በቀላሉ ለማለፍ በሚያስችላችሁ መልኩ ነው የተዘጋጁት። ስለዚህ እዛ ላይ አፕላይ እንድታደርጉና ዩቲዩብ ቻናላችንንም ፎሎ እንድታደርጉ ነው አድቫይዝ የማደርገው። አሁን ቀጥታ ወደ ዛሬው ቪዲዮ እንሄዳለን። የመጀመሪያው ጥያቄ እንግዲህ ባለፈው ፈርስት ራውንድ ላይ ከተጠየቁ ጥያቄዎች ውስጥ ይሄ ይገኝበታል። እስኪ ከሱን ጀምር። Look, if x, y, and z are consecutive odd integers such that x less than y less than z, which of the following equals y ነው የሚለን። ይህን ጥያቄ ሶልቭ ለማድረግ መጀመሪያ ኦድ ኢንቲጀር ማለት ምን ማለት ነው? ይችን ማወቅ አለብን። ከዛ ቀጥሎ ደግሞ ኮንሲኬቲቭ ኦድ ኢንቲጀር ማለት ምን ማለት? ይችን ዲፋይን ካደረግን በቃ በጣም ቀላል ነው የሚሆነው። ኦድ ኢንቲጀር የምንለው ያለ ቀሪ የማይካፈል ቁጥር ማለት ነው። ኢቭን ያልሆነ ማለት ነው ባጭሩ። ለምሳሌ አንድ ያለ ቀሪ ለሁለት ሊካፈል አይችልም። 3 ያለ ቀሪ ለሁለት ሊካፈል አይችልም። ለምሳሌ የመጀመሪያውን ቁጥር ኤክስን ኤክስ እኩል ይሆናል ኤን ብንል የመጀመሪያው ኦድ ነምበር ኤን ብትሆንና እሷ ደግሞ ኤክስ ብትሆን እንደማለት ነው። ቀጣዩ ኦድ ኢንቲጀር ማን ነው የሚሆነው ነው። ሲምፕሊ በሁለት ነው ልዩነታቸው። ለምሳሌ አንድ ብዬ ቀጣዩ ኦድ ኢንቲጀር 3 ነው። ስለዚህ አንድ ላይ ሁለት ስትጨምሩ 3 ታገኛላችሁ። ድጋሚ 3 ላይ 2 ብትጨምሩ 5 ታገኛላችሁ። ወይ ደግሞ አንድ ላይ 4 ብትጨምሩ 5ን ታገኛላችሁ። ስለዚህ ምን ማለት እንችላለን? ዋይ ማለት ቀጣዩዋ ኮንሲኬቲቭ ኦድ ኢንቲጀር ስለሆነች ኤን ፕላስ 2 ማለት ትችላለህ ዋይ። ስለዚህ ኤን ፕላስ 2 ብላችሁ ሪፕሬዘንት ማድረግ ትችላላችሁ ዋይ። ዜድ ማለት ደግሞ ሲምፕሊ በቀላሉ ኤን ፕላስ 4 ማለት ትችላላችሁ ኤን ፕላስ 4። እንደዚህ እያለ ይቀጥላል ማለት ቀጣዩ ኤን ፕላስ 6 በሁለት በሁለት እየጨመረ ይሄዳል ማለት ነው። ስለዚህ ኤክስ ፕላስ ዜድ ኦቨር 2 የሚለውን ሲምፕሊ በኤክስ እና በዜድ ቦታ ኢን ተርምስ ኦፍ ኤን ኤክስፕረስ ብናደርገው በቀላሉ ሲምፕሊፋይ ማድረግ እንችላለን። ስለዚህ ኤክስ ማለት ኤን ነው ብለናል። ስለዚህ ኤን እንላለን። ከዛ ፕላስ ዜድ ነው የሚለን። ዜድ ማለት ደግሞ እዚህ ጋር ኤን ፕላስ 4 ነው ብለናል። ስለዚህ በዜድ ቦታ ኤን ፕላስ 4 ማለት እንችላለን። ከዛስ ይሄንን ዲቫይድድ ባይ 2 አሁን በጣም ቀላል ነው የሚሆንልን ማለት ነው። ስለዚህ ኤን ፕላስ ኤን 2ኤን ነው። ስለዚህ ሲምፕሊ 2ኤን ፕላስ 4 ማድረግ እንችላለን። 2ኤን ፕላስ 4 ኦቨር 2 አጌን ይሄኛውንም ሲምፕሊፋይ ማድረግ እንችላለን። ኮመን ሁለትን አውጥተን ኢምብራኬት አድርጋችሁ ኤን ፕላስ 2 ማለት እንችላለን። ኤን ፕላስ 2 ኦቨር 2 አለችን። ስለዚህ ለሁለት ማካፈል እንችላለን። ስለዚህ ይችኛዋን በዚህ ካንስል ብታደርጓት ምን ይቀረናል? ኤን ፕላስ 2 ይቀረናል። ስለዚህ ከኤን ፕላስ 2 ጋር እኩል ነው ማለት ነው ይሄ የመጀመሪያው ኤክስፕሬሽን። ዋይ ደግሞ ምንድነው ብለናል? ሉክ እዚህ ጋር ኤን ፕላስ 2 ነው ብለናል። ስለዚህ ከዋይ ጋር እኩል ነው ማለት ነው ይሄ ኤክስፕሬሽን። ስለዚህ ይሄ ትክክል ነው እንላለን። ሁለተኛውንም በዚህ መልኩ ቼክ ማድረግ ትችላላችሁ። በጣም ቀላል ነው። ኤክስ ፕላስ ዋይ ፕላስ ዜድ። ስለዚህ ኤክስ ኤን ነው፣ ዋይ ደግሞ ኤን ፕላስ 2 ነው። ስለዚህ ኤን ፕላስ 2 እንላለን። ዜድ ደግሞ ኤን ፕላስ 4 ነው። ስለዚህ ኤን ፕላስ 4 እንላለን ማለት ነው። ኤን ፕላስ 4 ይሄንን ለስንት ነው የምናካፍለው? ለ3 ዲቫይድድ ባይ 3 ስለሚል ማለት ነው። ስንት ኤን አለን? ኤን ፕላስ ኤን ፕላስ ኤን 3 ኤን ነው። ሲምፕሊ 3 ኤን ማለት ትችላላችሁ። ፕላስ 2 እና 4 ደግሞ ላይክ ተርሞቹ ነው አድ የምናደርገው 6 ነው። ስለዚህ ኦቨር 3 ነው የምናደርገው። አሁንም ኮመን ማውጣት ትችላላችሁ። ልክ 3 ኮመን ስለሆነች 3 ኢን ብራኬት ኤን ፕላስ 2 ማለት ትችላላችሁ። ኤን ፕላስ 2 ምክንያቱም 3 ሲባዛ በ2 6 ነው። 3 ሲባዛ በኤን ደግሞ 3 ኤን ነው። እስካሁን ተመሳሳይ ነው። ስለዚህ ሲካፈል ለ3 ማድረግ ትችላላችሁ። ይችን በዚህ ካንስል ብናደርጋት ኤን ፕላስ 2 ይቀረናል። ስለዚህ ስቲል አሁንም ኤን ፕላስ 2 ይሰጠናል ማለት ነው ይሄ ኤክስፕሬሽን። ስለዚህ ምን ማለት ነው? ኤን ፕላስ 2 ደግሞ አሁንም ዋይ ነው፣ ከዋይ ጋር እኩል ነው ማለት ነው። ስለዚህ ይሄኛው ከዋይ ጋር እኩል ነው።
ሶስተኛው ኤክስፕሬሽን ደግሞ ኤክስ ፕላስ 3 ነው። ኤክስ ማለት ደግሞ ኤን ነው። ስለዚህ ኤን ፕላስ 3 ነው የሚሰጠን። ይሄ ግን ከማን ጋር እኩል አይሆንም? ከዋይ ጋር። ምክንያቱም ዋይ ማለት ኤን ፕላስ 2 ስለሆነ ኤን ፕላስ 2 ከኤን ፕላስ 3 ጋር እኩል አይደለም። ስለዚህ ይሄኛው ትክክል አይደለም፣ ዋይን አይሰጠንም ማለት ነው። ስለዚህ በአጭሩ ምን ማለት ነው? የመጀመሪያውና ሁለተኛው ከዋይ ጋር እኩል ናቸው እነዚህ ኤክስፕሬሽኖች ማለት ነው። ስለዚህ ምርጫችን ላይ እንሄድና ሉክ ኤ ላይ ዋን እና ቱ ይለናል። ትክክል የሆነው ዋን እና ቱ ነው። ስለዚህ ትክክለኛው መልስ ኤ ነው ማለት ነው። ወደ 12 የሚጠጉ ጥያቄዎች ከሪግሬሽን እና ዳታ ኢንተርፕሪቴሽን ጋር ሪሌትድ የሆኑ ጥያቄዎች ተጠይቀዋል በዚህኛው ዙር። ስለዚህ ያንን በሚመለከት አንዱ ጥያቄ ይሄ ነው። ሌሎች ቀሪዎቹን ጥያቄዎች ላይ howtotips.com ላይ ማግኘት ትችላላችሁ። ኦልሬዲ ሁሉም ሶልቭ ስለተደረጉ ማለት ነው። እስኪ የመጀመሪያውን ጥያቄ እንየው። ስለ ኮሪሌሽን ነው። ኮሪሌሽን ስናነሳ ደግሞ ሪግሬሽን አናሊሲስ ነው የምናነሳው። አንዱ በተለይ አሁን ማስተርስ ወይም ፒኤችዲ ስትሰሩ በጣም በተደጋጋሚ ሪሰርች ስትሰሩ የምትጠቀሙት ነው። ስለ ኮሪሌሽን፣ ስለ ሪግሬሽን፣ ስለ ዲፔንደንት እና ኢንዲፔንደንት ቫሪያብል በርከት ያሉ ኮንሰፕቶች አሉ። ስለዚህ እዛም ላይ ስለምታዩት ይመስለኛል በርከት አድርገው ጥያቄ ወጥቷል ከዚህ ፖርሽን። ሶ የተጠየቅነው ምንድነው እዚህ ጋር how much variance is explained by a correlation of 0.8 ይለናል። 80%፣ 16፣ 20፣ 64 ይለናል። ሶ ይህን ጥያቄ ለመመለስ መጀመሪያ ስለ ሪግሬሽን የተወሰነ ንውሃ ሊኖረን ይገባል። ዩዥዋሊ የዲፔንደንት እና የኢንዲፔንደንት ቫሪያብሎችን ሪሌሽንሽፕ ለማወቅ ነው ወይም ሞዴል ዴቨሎፕ ለማድረግ ወይም ኢኩዌሽን ደራይቭ ለማድረግ ሪግሬሽን አናሊሲስ እንሰራለን። እንግዲህ ሪግሬሽን አናሊሲስ ሲባል ሊኒየር ሪግሬሽን አለ፣ መልቲፕል ሪግሬሽን አለ፣ ነን ሊኒየር ሪግሬሽን ይኖራል። በዚህ ዙሪያ ነው እንግዲህ 12 ጥያቄ የተጠየቀው። ከተጠየቁ ጥያቄዎች ውስጥ ለምሳሌ ለማንሳት ያክል ስለ ኮሪሌሽን ተጠይቋል። ስለ ታይፕ ኦፍ ኢረር ተጠይቋል። ሁለት አይነት ኢረሮች አሉ። ታይፕ 1 ኢረር አለ፣ ታይፕ 2 ኢረር አለ። ስለ ፒ ቫልዩ አለ። እንደገና ስለ ሳምፕል፣ ስለ ሃይፖቴሲስ፣ ኑል ሃይፖቴሲስ፣ ኦልተርኔቲቭ ሃይፖቴሲስ፣ መቼ ነው ሪጀክት የምናደርገው፣ መቼ ነው አክሰፕት የምናደርገው፣ ስለ ሳምፕሊንግ ሜቶዶች፣ ስለ ፖፑሌሽን፣ እነዚህ ሁሉ ተጠይቀዋል። ስለዚህ እነዚህን ሁሉ የያዙ ጥያቄዎችን ያው ሶልቭ አድርጌያቸዋለሁ። howtotips.com ላይ አታች አድርጌያቸዋለሁ። እነሱን በደንብ ይዋቸው። ባለፈው በጣም በርከት ብሎ ስለተጠየቀ ማለት ነው። እስኪ ይህን ጥያቄ ለመመለስ መጀመሪያ ኮሪሌሽን ምንድን ነው የሚለውን በአጭሩ ልንገራችሁ። ሉክ ሪግሬሽን አናሊሲስ በተለይ ሊኒየር ሪግሬሽን አናሊሲስ ቤዚክ ኤክስፕሬሽኑ ዋይ ኢዝ ኢኳል ቱ ሲምፕሊ የሊኒየር ኢኩዌሽን ሴት ማድረግ ነው። ዋይ ኢዝ ኢኳል ቱ ኤ ፕላስ ቢኤክስ ብለን ሴት አድርገን ወይም ኤክስፕረስ የምናደርገው ከሆነ ይሄን ሊኒየር ሪግሬሽን አናሊሲስ ኢኩዌሽን ወይም ሞዴል እንለዋለን። ሶ ምን ማለት ነው? ሉክ ዋይ ዲፔንደንት ቫሪያብል ነው፣ ፕሪዲክት የምታደርጉት ቫሪያብል ማለት ነው። ኤክስ ማለት ደግሞ ኢንዲፔንደንት ቫሪያብል ነው፣ ሆሪዞንታል አክሲስ ላይ የምናስቀምጣቸው ቫሪያብሎች ማለት ነው። ቢ ማለት ደግሞ ስሎፕ ነው ሪፕሬዘንት የሚያደርገው። ያ ማለት ኤክስን በአንድ ዩኒት ቼንጅ ስናደርግ ዋይ በምን ያክል ይቀየራል የሚለውን የሚነግረን ማለት ነው። ኤ ማለት ደግሞ ስሎፕ ነው። ያ ማለት ኤክስ 0 ቢሆን ዋይ ስንት ይሆናል የሚለውን የሚነግረን። ኤክስን 0 ስታደርጉት ዋይ ከኤ ጋር እኩል ይሆናል። ዋይ ኢንተርሴፕት የምንለው ኤክስ ኢንተርሴፕትን ለማግኘት ደግሞ ታስታውሳላችሁ ዋይን 0 ማድረግ ነው። ሶ እነዚህ በጣም ቤዚክ ተርሞች ስለሆኑ ሪግሬሽን አናሊሲስ ስታነሱ እነዚህን በደንብ መለየት አለብን። ለምሳሌ ስለ ዲፔንደንት እና ኢንዲፔንደንት ቫሪያብልም ተጠይቋል። ሉክ ኤክስ ኢንዲፔንደንት ናት። ያ ማለት ዋይን አፌክት ያደርጋል ማለት ነው። ዋይ ደግሞ ዲፔንደንት ነው፣ ምክንያቱም በኤክስ ሲምፕሊ አፌክትድ ስለሚሆን። ለምሳሌ ቀላል ምሳሌ ልንገራችሁ። እናንተ አሁን ጋት ወይም ኤን ጋት ለማለፍ ከዚህ በኋላ በየቀኑ ታጠናላችሁ። ሜቢ ስኬጁል አውጥታችሁም ሊሆን ይችላል ዋቴቨር። ለምሳሌ በቀን ምን ያክል ሰዓት ባጠና ነው 50 እና ከዛ በላይ ማመጣው የሚለውን አናላይዝ ማድረግ ብትፈልጉ በቀን 1 ሰዓት ያጠና፣ በቀን 2 ሰዓት ያጠና፣ በቀን 3 ወይ 4 የሚያመጣው ውጤት ቫሪ ሊያደርግ ይችላል። ለምሳሌ በቀን 1 ሰዓት ያጠና 50 ሊያመጣ ይችላል። በቀን 2 ሰዓት ያጠና ሜቢ 55 ወይ 60፣ በቀን 4 ሰዓት ያጠና 100 ሊያመጣ ይችላል ዋቴቨር። ሶ አሁን የተፈለገው የምታጠኑት ሰዓት ኢንዲፔንደንት ቫሪያብል ነው። ሰዓት በራሱ ምንም አፌክትድ አይሆንም በውጤታችሁ። ነገር ግን ብዙ ሰዓት ባጠናችሁ ቁጥር ውጤታችሁ ቫሪ ያደርጋል። ስለዚህ ውጤታችሁ ምን ይሆናል? ዋይ ይሆናል ማለት ነው ሪዛልት። ሶ ነምበር ኦፍ አወርስ ኢንዲፔንደንት ቫሪያብሎች ይሆናሉ። ሪዛልታችሁ ደግሞ የጋት ወይም የኤን ጋት ሪዛልታችሁ ደግሞ ዲፔንደንት ቫሪያብል ይሆናል። ምክንያቱም በምታጠኑት የሰዓት ርዝመት አፌክትድ ስለሚሆን ማለት ነው። ኢት ኢዝ ኦብቪየስ ረጅም ሰዓት ያጠና ሰው ሜቢ በትክክለኛው አጠናን ከሆነ ትክክለኛውን ኤሪያ ከቨር አድርጎ ከሆነ ዴፊኔትሊ የተሻለ ውጤት ያመጣል።
እንደዚህ አይነት ሪሰርቾችን ለምሳሌ እናንተ ይሄንን ፕሩፍ ማድረግ ብትፈልጉ ሞዴል ሴት ታደርጋላችሁ። ያ ሪግሬሽን አናሊሲስ እንለዋለን። ኢንዲፔንደንት ቫሪያብል የሚባሉት እንደዚህ አይነት ቫሪያብሎች ናቸው። ዲፔንደንት ደግሞ በዚህ መልኩ ፕሪዲክት የምታደርጉት ማለት ነው። ለምሳሌ በቀን 3 ሰዓት ባጠና ምን ያክል አመጣለሁ የሚለውን ፕሪዲክት ለማድረግ ያው ከ50 በላይ ማምጣት ስላለባችሁ ፈተናውን ለማለፍ ያንን ማወቅ ያስችላችኋል ማለት ነው። ስለዚህ ሪግሬሽን አናሊሲስ ሲባል ያ ነው። ወደዚህኛው ስንመጣ ምን ማለት ነው? ኮሪሌሽን ማለት ሲምፕሊ ኤክስ እና ዋይ ያላቸው ሪሌሽንሺፕ ምን ያክል ነው? ቀጥተኛ ነው? ዳይሬክትሊ ፖዘቲቭ ነው ወይስ ኔጌቲቭ የሚለውን አይደንቲፋይ የምናደርግበት ነው። ኮሪሌሽን ኮኤፊሽንት የምንለው የራሱ የሆነ ረጅም ፎርሙላ አለው። ዩዥዋሊ በኤክሴል ወይ ደግሞ በሶፍትዌሮች ነው አናላይዝ የምናደርገው ረዘም ስለሚል ብዙ ዳታዎችን ሰብስበን ኮሪሌሽን ኮኤፊሽንት ብዙ ጊዜ ካልኩሌት ይደረጋል። የሚነግረን ነገር አለ ነው ኮሪሌሽን ኮኤፊሽንት። ዩዥዋሊ ኮሪሌሽን ኮኤፊሽንት ከማይነስ ዋን እና በአንድ መካከል ነው። ዴፊኔትሊ አስ ኤ ሩል ነው ይሄ። ኮሪሌሽን ኮኤፊሽንት ብዙ ጊዜ በአር ሪፕሬዘንት እናደርገዋለን። ስለዚህ ኦልዌይስ ከማይነስ ዋን ይበልጣል ወይም እኩል ይሆናል፣ ከአንድ ደግሞ ያንሳል ወይም እኩል ይሆናል። ይሄም ተጠይቋል። ስለዚህ አሁን የማወራው እያንዳንዱ ኮንሰፕት ጥያቄ ልትጠየቁበት የምትችሉ ኤሪያ ነው። ስለዚህ አሁን የማወራውን ነገር እንደ ኖት ብትይዙት ይመረጣል። ሉክ ማይነስ ዋን ኮኤፊሽንት ኦፍ ኮሪሌሽን ማይነስ ዋን መጣ ማለት ምን ማለት ነው? ኤክስ እና ዋይ እነዚህ ሁለቱ ቫሪያብሎች ኦፖዚትሊ ነው ሪሌሽንሺፓቸው ነው። ያ ማለት ኤክስ ሲጨምር ዋይ ይቀንሳል እያልን ነው። ስለዚህ ኔጋቲቭ ሪሌሽን ያላቸው እንላለን። ዳይሬክሽን ስለዚህ ኦልዌይስ ኮሪሌሽን ኮኤፊሽንት ዳይሬክሽን እና ስትሬንግዝ ኦፍ ሪሌሽንሺፕ ነው የሚነግረን ማለት ነው። ሉክ ማይነስ ዋን ስንል በጣም ከፍተኛ ስትሮንግ የሆነ ኮሪሌሽን አላቸው። ያ ማለት ኤክስ ዋይን ሃይሊ አፌክት ያደርገዋል። ዳይሬክሽናቸው ደግሞ ኔጌቲቭሊ ነው። ኤክስ ሲጨምር ዋይ በኃይለኛው ይቀንሳል ነው እያልን ያለ። አንድ ሆነ ማለት ደግሞ ኮሪሌሽን ኮኤፊሽንታችን ኤክስ ሲጨምር ዋይም በኃይለኛው ይጨምራል እያልን ነው። ስለዚህ ሃይሊ ኮሪሌሽን አላቸው እንላለን ማለት። ዜሮ ቢሆንስ? ዜሮ ከሆነ ምንም ኮሪሌሽን የላቸውም ማለት ነው። ኤክስ ዋይን አፌክት አያደርገውም እያልን ነው። ስለዚህ በዚህ መልኩ ነው ኮሪሌሽን ኮኤፊሽንትን አንደርስታንድ ማድረግ ያለባችሁ። በምሳሌ ላሳያችሁ። ሉክ እዚህ ጋር በጣም አንደርስታንድ እንድታደርጉት ብዙ ጊዜ ያው ስለሚጠየቅ ነው። ይሄንንም ሉክ ከመጀመሪያው ላሳያችሁ። ኮሪሌሽን ኮኤፊሽንታችን አንድ ሲሆን ሉክ ይችኛዋ ሆሪዞንታል ኤክስ አክሲስ ናት። ይሄ ደግሞ ዋይ አክሲስ። ያ ማለት ኤክስ ኢንዲፔንደንት ቫሪያብል ነው፣ ዋይ ዲፔንደንት ቫሪያብላችን ነው። ሉክ ኤክስ የሆነ ቁጥር እዚህ አካባቢ ለምሳሌ 0.1 አካባቢ ሲሆን ዋይ ይቺን ፖይንት ይሰጣችኋል። እንደገና ኤክስ 0.2 ሲሆን እያለ እነዚህን ፖይንቶች ስኬች ብታረጉ እዚህ ላይ እዚህ ፕሌን ላይ የምታገኙት ምን አይነት ፓተርን አለው ነው። ሉክ አሁን ለምሳሌ እነዚህን ላይኖች በማስመሪያ ብታገናኟቸው ኦልሞስት ሊኒየር የሆነ ላይን ይሰጣችኋል። ያ ማለት ምን ማለት ነው? ኮሪሌሽን ኮኤፊሽንታችን አንድ ነው ማለት ነው። ያ ማለት ሉክ ኤክስ ሲጨምር ዋይም ይጨምራል። እንደምታዩት ሉክ ኤክስ እና ዋይን እንደዚህ ነው ሪሌት እያደረግን የምንሄደው። ይቺ ፖይንት ከዚህኛው ጋር አጌን ይሄኛው ፖይንት እንደዚህ እያለ እንደዚህ ሪሌት እያደረጋችሁ ስትሄዱ ኤክስ እየጨመረ ሲሄድ ወደ ቀኝ ዋይም ወደ ላይ እየጨመረ ይሄዳል። ይሄ ፐርፌክትሊ ፖዘቲቭ ኮሪሌሽን እንለዋለን። ያ ማለት አንድ ነው ኮሪሌሽናችን ማለት ነው። ኮሪሌሽን ኮኤፊሽንታችን አንድ ሲሆን ነው ፐርፌክት የሆነ ፖዘቲቭ ኮሪሌሽን የምታገኙ። ሁለተኛ ሃይ ፖዘቲቭ ኮሪሌሽን ለምሳሌ 0.9 ቢመጣ ካልኩሌት ስታደርጉ ኮሪሌሽን ኮኤፊሽንታችሁ ምን ያሳያል? ስቲል ሃይ የሆነ ኮሪሌሽን አለ በኤክስ እና በዋይ መካከል። ነገር ግን እንደ ቅድሙ በሲንግል ላይን ሪፕሬዘንት ማድረግ አትችሉም። የተወሰነ ስካተር አለው። ሉክ ዴታዎቹ እንደምታዩት ሉክ መጀመሪያ ኤክስ እና ዋይን በዚች ፖይንት ላይ ማገናኘት ትችላላችሁ። አሁንም ኤክስ እና ዋይ እየጨመረ ሄደ። በቀጣይ ደግሞ በጣም ጨመረ። ቀጣይ ደግሞ እዚች ጋር እንደምታዩት ግን ዋይ መጨመር ሲገባው ቀነሰ። በአንድ ላይን ሪፕሬዘንት ላድርግ ብትሉ አሁን አታገኟቸውም ሁሉንም ፖይንቶች። ነገር ግን ለዚህ ለስትሬት ላይኑ በጣም የቀረቡ ናቸው። ለዛ ነው 90% ያክል ኮሪሌሽን አላቸው የምንለው ማለት ነው። ኮሪሌሽን ኮኤፊሽንቱ 0.9 ሲሆን ዩዥዋሊ እስከ 0.5 ድረስ 0.5ን ሳይጨምር ከ0.5 እስከ 1 ባለው ውስጥ ሃይ ፖዘቲቭ ኮሪሌሽን አለ እንላለን። ከ0.5 ወደኋላ እስከ 0 ደግሞ ዊክ የሆነ ወይም ሎ የሆነ ፖዘቲቭ ኮሪሌሽን አለ እንላለን።
ሉክ ለምሳሌ አሁን 0.5 ሲሆን ሎ ፖዘቲቭ ኮሪሌሽን ነው ያለን። ያ ማለት ምን ማለት ነው? ሉክ ስትሬት ላይን ወይም ሞዴላችን ነው ዩዥዋሊ በኢኩዌሽን ኤክስፕረስ የምናደርገው ነው። ይሄ ላይን በጣም እየተራራቀ ነው ውጤቱ። እዚህ ጋር በጣም ለላይኑ የቀረቡ ነበሩ ዴታዎቻችን፣ እዚህ ጋር ግን እየተራራቀ ነው። ስለዚህ ሎ እንላለን። ኮሪሌሽን አለ፣ ነገር ግን በጣም ሎ ነው። ዜሮ ከሆነ ግን ኮሪሌሽን ኮፊሽንታችን ዜሮ ከሆነ ምንም ዳይሬክሽን አይነግራችሁም። ለምሳሌ ስትሬት ላይን ወደዚህ ላስመር፣ ኢቭን ወደዚህ ኢቭን አቅጣጫውን ማወቅ አትችሉ። ስለዚህ ምንም አይነት ኮሪሌሽን የለም እንላለን በኤክስ እና በዋይ መካከል። ያ ማለት ኤክስ ሲጨምር ዋይ ላይ የሚያመጣው ኢፌክት የለም ማለት አይታወቅም፣ ኮንክሉድ ማድረግ አንችልም እንደማለት ነው። ሶ በኔጌቲቭም ሲሆን በተቃራኒው ነው። ሉክ ኔጌቲቭ ኮሪሌሽን ኮፊሽንት መጣ ማለት ስሎፓችሁ ዳውንዋርድ ይሆናል። እዚህ ጋር እንደምታዩት ሁሉም አፕዋርድ ነው፣ ፖዘቲቭ ነው ስሎፓችሁ። ወይም ቢ ዋይ ኢዝ ኢኳል ቱ ሲምፕሊ ኤ ፕላስ ቢኤክስ ስላለን ይቺ ኔጌቲቭ እና ፖዘቲቭ መሆኗ የምታሳየው ይቺ የቢ ቫልዩ የስሎፓችን ቫልዩ ነው። ፖዘቲቭ ከሆነ እንደዚህ ነው የምታገኙት ፖዘቲቭ ኮሪሌሽን። ይቺ ኔጌቲቭ ከሆነች ግን ዳውንዋርድ ስሎፕ ነው የምታገኙት። እንደዚህ ሉክ ኮሪሌሽናችሁም ኔጌቲቭ ነው የሚመጣው። ስለዚህ ሎ ኔጌቲቭ ኮሪሌሽን አለ ማለት ሉክ ስትሬት ላይን መሀል አካባቢ ይኖራቸዋል። ከስትሬት ላይኑ ብዙ ያራቁ ፖይንቶች አሉ፣ ነገር ግን ሎ ዲስፐርስድ የሆነ ወይም ስካተር የሆነ ዴታ ስላለ። ሃይ ኔጌቲቭ ኮሪሌሽን አለ የምንለው ሉክ ስትሬት ላይን ብታሰምሩ ወደ ላይኑ በጣም የቀረበ አለ። ለምሳሌ 90% ወይም ማይነስ 0.9 ቢሆን እንደማለት ነው። ይሄኛው ደግሞ ፐርፌክትሊ የሆነ ሁሉንም ላይኖች በማስመሪያ ኢቭን ማገናኘት ትችላላችሁ። እንደዛ ከሆነ ፐርፌክት ኔጌቲቭ ኮሪሌሽን እንላለን። ስለዚህ ኮሪሌሽን ስናወራ ይህንን በደንብ አንደርስታንድ ማድረግ አለብን ማለት። ወደ ጥያቄያችን ስንመለስ እኛ የተጠየቅነው ቫሪያንሱን ነው። ቫሪያንስ ኢዝ ኤክስፕሌንድ ባይ ኮሪሌሽን ኦፍ 0.8። ሶ ይሄንን ቤዚክ የሆነ ኮንሰፕት አንደርስታንድ ካደረጋችሁ ሲምፕል ፎርሙላ መጠቀም ትችላላችሁ። ቫሪያንስ ማለት ዩዥዋሊ ቫሪያንሳችሁን በምን ማወቅ ትችላላችሁ? ኮሪሌሽን ኮፊሽንት ስኩዌር አድርጋችሁ ማወቅ ትችላላችሁ። ይሄ ስታንዳርድ የሆነ ፎርሙላ ነው። ስለዚህ ኮሪሌሽን ኮፊሽንት 0.8 ተሰጥቶናል። ሲምፕሊ 0.8ን ምን ማድረግ ነው? ስኩዌር ማድረግ ነው። 0.8 ስኩዌር ሲደረግ ቫሪያንሳችሁን ማወቅ ይቻላል ማለት ነው። ስለዚህ 0.8ን ስኩዌር ስታደርጉት 0.64 ነው የምታገኙት። ቫሪያንስ ዩዥዋሊ በፐርሰንት ነው የሚገለጸው። ስለዚህ ይሄንን በመቶ ብታበዙት 64% ታገኛላችሁ። ስለዚህ ቫሪያንሱ 64% ነው እንላለን። ይሄ ማለት ምን ማለት ነው? ሉክ ኤክስ ቫሪየብል ወይም ኢንዲፔንደንት ቫሪየብሉ ዋይን አፌክት የሚያደርገው ወይም አፌክት የሚያደርገው 64% ያክል ነው። ሌላው ቀሪው ፐርሰንት በሌላ ቫሪየብል ሊሆን ይችላል አፌክት የተደረገው ነው። ሉክ ለምሳሌ ቅድም የነገርኳችሁ የጋት ወይም የኤን ጋት ውጤታችሁ ከፍተኛ እንዲሆንና ዝቅተኛ እንዲሆን ሜቢ የምታጠኑበት የሰዓት ርዝመት ሊወስን ይችላል። ነገር ግን ሌሎች ፋክተሮች ውጤታችሁን አፌክት አያደርጉትም ማለት አይደለም። ለምሳሌ ያጠናችሁት ሰዓት 64% አፌክት ያደርገዋል ማለት ሌላ ቀሪዎቹ አንደኛ ትክክለኛ ቶፒኩን ነው ወይ ያነበባችሁት በዛ ሰዓት የሚለው ሌላ ፋክተር ነው። በደንብ አንደርስታንድ እያደረጋችሁት ነው ወይ ለአንድ ሰዓት ለሁለት ሰዓት የቆያችሁት የሚለውም ሌላ ፋክተር ሊሆን ይችላል። ስለዚህ ቫሪያንስ ኤክስፕሌንድ ባይ የሚባለው ስታንዳርድ የሆነ ተርም ነው። ቫሪያንስ ኤክስፕሌንድ ባይ ኮሪሌሽን 0.8 ማለት 64% ኢንዲፔንደንት ቫሪየብሉ ዋይን አፌክት ያደርገዋል ነው። ሌላው ግን በሌላ ፋክተር ሊሆን ይችላል ነው። ሶ ኤኒዌይስ ቫሪያንስ ኤክስፕሌንድ ባይ 0.8 ኮሪሌሽን ማለት 64% ነው የሚመጣው። ስለዚህ ምርጫችን ዲ ነው። ስለዚህ መልሳችን ዲ ነው የሚሆነው። ሌላው ደግሞ የተጠየቀው ስለ ሚን ሞድ እና ሜዲያን ነው። ይሄ ያው ብዙ ጊዜ ነው የሚጠየቀው። አይ ቲንክ ይሄ በጣም ቀላል ነው። ያው በደንብ ስትረስ እንድታረጉት ነው። ያው የዴታ ኢንተርፕሪቴሽን አንዱ አካል ነው። ቅድም ስለ ሪግሬሽን አናሊሲስ ኦፍ ኮርስ ከዴታ ኢንተርፕሪቴሽን ፓርት ነው የ12ቱ ጥያቄ። ይሄንን ሳያካትት ነው። እስከዚህ ኮንሲደር ታደርጋችሁት ከ15 ጥያቄ በላይ ነው የተጠየቀው። የዚህ ሞድም ተጠይቋል፣ ሬንጅም ተጠይቋል። እንደዚህ አይነት ጥያቄዎች ነበሩ። ስለዚህ እናንተ በደንብ ሞድ፣ ሚን፣ ሜዲያን፣ ሬንጅ የሚሉትን በደንብ ማየት አለባችሁ ማለት። እስኪ ይህን ጥያቄ እንስራው። ሁሌ እንደዚህ አይነት ጥያቄ ስትጠየቁ ማድረግ ያለባችሁ የመጀመሪያው ስቴፕ እዚህ ጋር የተሰጣችሁን ዴታ ሶርት ማድረግ ነው። አሴንዲንግ ኦርደር ማስቀመጥ ነው። ስለዚህ ከመጀመሪያው እንጀምር። ሉክ ከነዚህ ውስጥ ትንሹን ቁጥር ትፈልጋላችሁ። 5፣ 8፣ 12፣ 17፣ 14፣ 6፣ 10 የሚል ከዚህ ውስጥ 5 ነው ትንሹ። ስለዚህ 5 ትላላችሁ። ከዛ ከ5 ቀጥሎ 6 አለ። 5 ሌላ ጋር አለመኖሩን ቼክ አድርጉ። የሚደጋገም ከሆነ ደግማችሁ ትጽፋላችሁ። እንደምታዩት 5 አንድ ጊዜ ነው የተጻፈው። ሶ ቀጣይ 6 ነው። 6ም ሌላ ጊዜ ተደግሞ ከሆነ ታያላችሁ። 6 አልተደገመም እንደምታዩት። ከዛ ቀጣይ ደግሞ 8 ነው።
8 ግን ሁለት ጊዜ ሪፕሬዘንት ተደርጓል፣ ሁለት ጊዜ ተጽፏል። ስለዚህ ሁለት ጊዜ ነው እናንተ መጻፍ ያለባችሁ። ይሄንን ሚስ እንዳታረጉ። ስለዚህ 8 ሁለት ጊዜ ትጽፋላችሁ። ከዛ ከ8 ቀጥሎ 10 ነው ያለው። 10 ደግሞ አንድ ጊዜ ነው የተጻፈው። ስለዚህ 10 እንላለን። አጌን ከ10 ቀጥሎ 12 ነው። 12 ደግሞ እንደምታዩት 3 ጊዜ ነው የተጻፈው። ስለዚህ እናንተም 3 ጊዜ መጻፍ አለባችሁ። ስለዚህ 12 አሁንም 12 ድጋሜ 12 3 ጊዜ እንጽፋለን ማለት ነው። ከ12 ቀጥሎ ደግሞ ያለው 14 ነው እንደምታዩት። ስለዚህ 14 ሚስ እንዳታረጉ ማርክ እያደረጋችሁ ብትሄዱ ጥሩ ነው። እንደዚህ የጻፋችሁትን ማርክ እያደረጋችሁ እንዳትሳሳቱ ማለት ነው። ከዛ ቀጣዩ አምስትንም ቀሪዋ 17 ናት። ስለዚህ 17 ደግሞ አንድ ጊዜ ነው የተጻፈው 17 እንላለን። ከዛ ሚን ማለት አቨሬጅ ማለት ነው ሲምፕሊ። ስለዚህ ሚናችን ማለት ሲምፕሊ በኤክስ ባርም ሪፕሬዘንት ማድረግ ትችላላችሁ። የነዚህ የዴታዎቹ ሰሜሽን ለምን ሲካፈል ማለት ነው ሲምፕሊ ኤን ለነምበር ኦፍ ቫልዩ ለነዚህ ቁጥር ማካፈል። ስለዚህ በጣም ቀላል ነው ይሄ። ያ ማለት ምን ማለት ነው? እነዚህን ትደምራላችሁ ከዛ ለነምበራቸው ታካፍላላችሁ። ስለዚህ ነምበራቸው ስንት ነው ትቆጥራላችሁ። 5 1 2 3 4 5 6 7 8 9 10። ስለዚህ 10 ዴታዎች ናቸው ማለት ነው የተሰጡ። ለ10 ነው የምናካፍለው። ስለዚህ ይሄንን ሲምፕሊ አድ ታደርጋላችሁ ማለት ነው። ይሄ ኢን ብራኬት ይሁንና እናንተ ሰም ታደርጉታላችሁ ነው። ስለዚህ ደምሩት ይሄንን 5 እና 6 11 እና 8 19 27 37 49 61 73 87 104። ስለዚህ ሰማቸው 104 ነው። ስለዚህ 104ን ለስንት ነው የምናካፍለው? ለ10። 104ን ለ10 ስታካፍሉ ደግሞ የምታገኙት ውጤት 10.4 ነው። ስለዚህ ሚናችን ስንት ነው ማለት ነው? 10.4። ከዛ የተጠየቅነው ሞድ ነው። ሞድ ማለት ደግሞ ከነዚህ ውስጥ ሃይ ፍሪኩዌንሲ ያለው ማለት ነው። ብዙ ጊዜ የተደጋገመው ቁጥር የትኛው ነው ማለት ነው? እንደምታዩት 5 አንድ ጊዜ ነው፣ 6 አንድ ጊዜ፣ 8 ሁለት ጊዜ፣ 10 አንድ ጊዜ፣ 12 ግን 3 ጊዜ ተጽፏል። ስለዚህ ሃይ ፍሪኩዌንሲ ያለው ብዙ ጊዜ የተጻፈው 12 ነው፣ 3 ጊዜ ተጽፏል። ስለዚህ ሞዳችን 12 ነው ማለት ነው። ስለዚህ እዚች ጋር ሚናችን 10.4 ብለናል። 10.4 ሞዳችን 12። ከዛስ ሜዲያን የተጠየቅነው ሜዲያን ማለት ደግሞ የሚድል ቫልዩ ማለት ነው። ከነዚህ አሴንዲንግ ኦርደርን ካስቀመጥን በኋላ የሚድል ቫልዩ ማለት ነው። ሚድል አይተም ማለት ነው። ሁለት ሩል አለ። አጠቃላይ ቁጥራችሁ ወይም ኤን ቫልዩዋችሁ ኦድ ከሆነ ሜዲያናችሁ ዴፊኔትሊ መሃል ላይ ያለ ቁጥር ነው ዳይሬክትሊ የምትወስዱት። ኤን ቫልዩዋችሁ ግን ነምበር ኦፍ አይተማችሁ ግን ኢቭን ከሆነ ለሁለት ስታካፍሉት እኩል ስለማይሆን ያ ማለት ሜዲያናችሁን ስለማይሰጣችሁ መሃል ላይ ሁለት አይተሞች ታገኛላችሁ። እነዛን አይተሞች አቬሬጅ ነው የምትወስዱት። ይሄን ሩል ማስታወስ አለባችሁ። ያ ማለት ምን ማለት ነው? ከለሩን ልቀይርላችሁና በደንብ ግልጽ እንዲሆን ሉክ አሁን አይተሞቻችን 10 ናቸው። ስለዚህ 10 ለሁለት ስታካፍሉት 5 ነው። ስለዚህ ሚድል አይተሙ የሚሆነው አምስተኛው እና ስድስተኛው ነው የሚሆነው። ያ ማለት ምን ማለት ነው? በግራ በኩል ያሉት እነዚህ አራቱ አይተሞች እና በቀኝ በኩል ያሉ እነዚህ አራቱ አይተሞች ኤክስክሉድ አድርጋችሁ መሃል ላይ ስንት አይተም ይቀረናል? 2 10 እና 12 ይቀረናል። ስለዚህ ሜዲያን ማለት የነዚህ አቨሬጅ ነው። የነዚህ የሁለቱ አይተሞች አቨሬጅ ነው የምትወስዱት ኢቭን ከሆነ። ኦድ ቢሆን ኖሮ ግን ለምሳሌ 11 ቢሆን ኖሮ 11ን ለሁለት ስታካፍሉ 5 ነጥብ ምናምን ነው። ስለዚህ ስድስተኛውን ተርም ዳይሬክትሊ ትወስዱ ነበር ማለት ነው። ስለዚህ አሁን ግን ኢቭን ስለሆነ 10 ሲደመር 12 ሲካፈል ለሁለት ነው ሜዲያን የሚሆነው። 10 ሲደመር 12 22 ነው። 22 ሲካፈል ለሁለት 11 ነው። ስለዚህ ሜዲያናችን ስንት ነው? 11 ነው ማለት ነው። ስለዚህ እኛ የተጠየቅነው ሚን ሞድ እና ሜዲያን ነው። እሱን 10.4 12 እና 11 የያዘውን አይተም ትፈልጋላችሁ። ሉክ ኤ ላይ 10 12 11 ኦፍ ኮርስ 10.4 በነጥብ ስለሌለ ያለን አማራጭ ምን ማድረግ ነው? ማጠጋጋት ነው። 10.4 ደግሞ የሚጠጋጋው ወደ 10 ነው። 10.6 ቢሆን ኖሮ ወደ 11 እናስጠጋጋለን። ስለዚህ 10.4ን ወዴት እናጠጋጋለን? ወደ 10። ስለዚህ ትክክለኛው መልስ ሚን ሞድ እና ሜዲያናችን 10 12 እና 11 ነው። 10 12 11 የያዘ ኦፕሽን ኤ ነው። መልሳችን ኤ ነው የሚሆነው። ሌሎቹ አይሆኑም ማለት ነው። በዚህ መልኩ በቀላሉ መስራት ትችላላችሁ። ሚን ሞድ ሜዲያን ሬንጅ ቢጠየቅ ባይዜ ሌላ ደግሞ የተጠየቀው እንደዚህ ቀጥታ ላይ ሰጣችሁ ይችላል። በቴብልም ተሰጥቶ ተጠይቋል። ያ ማለት ፍሪኩዌንሲው እና ዴታዎቹ ተሰጥተው በቴብል ከዛ ሚን ሞድ ሜዲያን ትክክል የሆነ የቱ ነው ያልሆነው የሚል ጥያቄም አለ። እሱን howtotips.com ላይ ሶልቭ ስላደረግ ነው። ሌሎች የዚህ አይነት ተጨማሪ ጥያቄዎችን እዛ ላይ ማግኘት ትችላላችሁ። ሌላው ደግሞ የተጠየቀው ጥያቄ ምንድን ነው?
which one of the following is odd ይለናል። ይሄ ጋት ላይ የተጠየቀ ነው ፈርስት ራውንድ ላይ። እንደዚህ አይነት ጥያቄ ሲጠየቅ ኦልዌይስ እንግዲህ በትራይ እና ኤረር ነው የምታገኙት እንደዚህ አይነት ጥያቄ ከተጠየቀ። ብዙ ጊዜ ግን ቼክ የምታደርጉት በኢቭን ነው ኦድ ነው፣ ኢቭን ነምበር ነው ኦድ ነምበር ነው፣ ፕራይም ነው ወይስ አይደለም፣ ፐርፌክት ስኩዌር ነምበር ነው ወይስ አይደለም የሚሉትን ቼክ በማድረግ ነው። ለምሳሌ እነዚህ አራት ቁጥሮች ሶስቱ የሆነ ተመሳሳይነት አላቸው፣ አንዱ ግን በሆነ ፋክተር ይለያል። የሚለየው የትኛው ነው እንጂ ኦድ ነምበር የሆነው አይደለም። ኮንፊውዝ እንዳትሆኑ። which of the following is odd number ካላችሁ ኦድ ማለት ለሁለት ያለ ቀሪ የማይካፈል ነው። ኢቭን ያልሆነ ነው፣ ቀላል ነው እሱ። አሁን ግን ኦድ ዋን ሲላችሁ ከዚህ ውስጥ የሚለየው የትኛው ነው? በተለያየ ክራይቴሪያ ልትለዩት ትችላላችሁ። ስለዚህ ኦድ የሆነውን ለመለየት እስኪ መጀመሪያ ኢቭን እና ኦድ በሚለው እናያቸው። ሉክ 26 ኢቭን ነው፣ 14 ኢቭን ነው ያለ ቀሪ ለሁለት ስለሚካፈሉ፣ 52ም 36ም ኢቭን ናቸው። ሁሉም ለሁለት ይካፈላሉ። በፕሮዳክትም ስታዩት ሁለትን በ13 ብታበዙት 26 ይሰጣችኋል። 7ን በ2 ብታበዙ 14 ይሰጣችኋል። 26ን በ2 52፣ 18ን በ2 36 ይሰጠናል። ሶ በዚህ መለየት አንችልም ነው፣ ኦድ እና ኢቨን በሚለው አንችልም። እስኪ ፕራይም ነምበር በሚለው ደግሞ ቼክ እናድርግ። ፕራይም ማለት ለራሱና ለአንድ ብቻ የሚካፈል ማለት ነው። እስኪ ቼክ እናድርግ። 26 ለ13 ስለሚካፈል አይሆንም፣ ለሁለትም ይካፈላል። 14 ለ7 ለ2 ይካፈላል፣ ፕራይም አይደለም። 52 ለ26 ለ13 ለ4 ይካፈላል፣ አይሆንም። 36 ለ18 ለ9 ኢቭን ለ6 ይካፈላል፣ ለ3 ለ2 ይካፈላል። ስለዚህ ፕራይም አይደሉም። በዚህም መለየት አንችልም ማለት ነው ኦዱ። ሌላው ደግሞ እስኪ ፐርፌክት ስኩዌር በሚለው፣ ፐርፌክት ስኩዌር ማለት ደግሞ እነዚህ ቁጥሮች አንድ ቁጥር በራሱ ተባዝቶ ፕሮዳክት ናቸው ወይስ አይደሉም የሚለውን የምንለይበት ነው። ለምሳሌ 26 የትኛውን ቁጥር በራሱ ተባዝቶ አይሰጣችሁም። 14ም አንድ ቁጥር ራሱ በራሱ ተባዝቶ አይሰጠንም። 52ም አንድ ቁጥር በራሱ ተባዝቶ 52 አይሰጠንም። 36 ጋር ስትሄዱ ግን 6 በ6 ተባዝቶ 36 ይሰጠናል። ስለዚህ ፐርፌክት ስኩዌር በሚለው መለየት እንችላለን ማለት ነው። እነዚህ ሶስቱ ፐርፌክት ስኩዌር አይደሉም፣ 36 ግን ፐርፌክት ስኩዌር ነው። ሶ አንድ ክራይቴሪያ ያገኘ ማለት ነው ለመለየት። ስለዚህ which one is odd ለሚለው 36 6 ሲባዛ በ6 ስለሆነ፣ ሌሎቹ ግን የዚህ አይነት ባህሪ ስለሌላቸው ልዩ የሚያደርገው 36 ነው። ስለዚህ ምርጫ ላይ ሲ ላይ ነው የተቀመጠው 36 ፐርፌክት ስኩዌር ነው ማለት ነው። ሶ በዚህ መልኩ ጥያቄዎችን መስራት ትችላላችሁ። እንግዲህ ቅድም እንደነገርኳችሁ ሌሎች የዚህ አይነት ጥያቄዎችንም ሰሌክት እያደረኩ በጣም ሪፕሬዘንታቲቭ የሆኑትን እዚሁ አውቶቲፕስ ዩቲዩብ ቻናል ላይ እና ቲክቶክ ፔጃችንም ላይ ፖስት አደርግላችኋለሁ። ሁለቱንም ፎሎ ማድረግ እንዳትረሱ። ሙሉውን ደግሞ በአንድ ጊዜ ማግኘት ከፈለጋችሁ ለጋትም ለኤንጋትም ሚክስ አድርገን በስርዓት የተሰሩ ቪዲዮዎችን ለማግኘት autotips.com ላይ አፕላይ ማድረግ ትችላላችሁ። እነዚህም ማግኘት ይቻላል። ሶ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ነው የምመኝላችሁ። ባይ ባይ።